በጎጃም ቀጠናዎች ተጠናክሮ በቀጠለው የፋኖ ተጋድሎ ዛሬም በብልጽግና ሰራዊት ላይ ከፍተኛ ጉዳት ደርሷል። በምስራቅ ጎጃም ዞን ከደብረ ማርቆስ ከተማ ተነስቶ ወደ ጮቄ ተራሮች ለመግባት የተንቀሳቀሰው የጸረ አማራው ሰራዊት በአካባቢው በሚንቀሳቀሱ የፋኖ ኃይሎች ድባቅ ተመትቶ የታጠቀውን ከባድ መሳሪያ ለፋኖ አስረክቧል ሲሉ የፋኖ ወታደራዊ ምንጮቻችን ተናግረዋል። የጠላት ብልጽግና ሰራዊት ወረራ ባደረገበት አማራ ክልል የሚደረገው የፋኖ ሰራዊት ግንባታ ተጠናክሮ ቀጥሏል። በዝርዝር እንመለከተዋለን። ወጣት ዘላለም በለጠ የተባለ ጀግና ወታደራዊ አመራሩ ላይ እርምጃ በመውሰድ ክላሽ ማረከም። የጸረ አማራው አገዛዝ ሰራዊት በአማራ ሕዝብ ላይ የሚያደርሰውን ግፍና መከራ ለዓመታት ሲመለከት የቆየው ወታደራዊ አመራሩን በጩቤ በመውጋት ክላሽ ማርኮ ፋኖን መቀላቀሉን የመረጃ ምንጮቻችን ተናግረዋል። እየተካሄደ ባለው የፋኖ ተጋድሎ ጎንደር ሚጦ ተብሎ በሚጠራው አካባቢ የብልጽግና ሰራዊት ድባቅ ተመቷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ ታህሳስ 24 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በጎጃም ቀጠናዎች ተጠናክሮ በቀጠለው የፋኖ ተጋድሎ ዛሬም በብልጽግናው ሰራዊት ላይ ከፍተኛ ጉዳት ደርሷል። በምስራቅ ጎጃም ዞን ከደብረ ማርቆስ ከተማ ተነስቶ ወደ ጮቄ ተራሮች ለመግባት የተንቀሳቀሰው የጸረ አማራው ሰራዊት በአካባቢው በሚንቀሳቀሱት የፋኖ ኃይሎች ድባቅ ተመትቶ የታጠቀውን ከባድ መሳሪያ ለፋኖ አስረክቧል ሲሉ ወታደራዊ ምንጮቻችን ተናግረዋል። በቀጠናው በስፋት የሚንቀሳቀሰው ስናን አባጅሜ ብርጌድ በዛሬው ዕለት ባደረገው ትንቅንቅ ለጊዜው ቁጥሩ በውል ያልታወቀ የብልጽግና ሰራዊትን በመደምሰስ በርካቶችን ቁስለኛ ያደረገ ሲሆን አንድ ሞርተር፣ አንድ ዲሽቃ፣ 4 ብሬንና ስናይፐርን ጨምሮ በርካታ የነፍስ ወከፍ መሳሪያዎችን መማረኩን ፋኖቹ አስታውቀዋል። ከደብረ ማርቆስ ተነስቶ ወደ ጮቄ ተራሮች ለመውጣት በተንቀሳቀሰው የአረመኔው ሰራዊት ላይ የተናበበ የማጥቃት ዘመቻ ተደርጎበት ከፍተኛ ሰብአዊና ወታደራዊ ሽንፈት አስተናግዷል። ከሰሞኑ ለተከታታይ ቀናት ወደ ጮቄ ተራሮች ለመግባት ከፍተኛ ጥረት ሲያደርግ የቆየው የብልጽግና ሰራዊት በዛሬው ዕለት በደረሰበት የማጥቃት ዘመቻ ከፍተኛ ሰብአዊና ወታደራዊ ኪሳራ አስተናግዷል። የብልጽግናው ኃይል ወረራ ባደረገበት አማራ ክልል የሚደረገው የፋኖ ሰራዊት ግንባታ ተጠናክሮ ቀጥሏል። ማርኮ የሚታጠቀው የአማራ ፋኖ በተቆጣጠራቸው ቀጠናዎች ሁሉ የፋኖ ሰራዊት ግንባታውን አጠናክሮ በመቀጠል በአካልና በስነ ልቦና ብቁ የሆኑ ፋኖዎችን አሰልጥኖ በማስመረቅ ለግዳጅ ዝግጁ ማድረጉን ቀጥሏል። በዚህ እንቅስቃሴ አፋባሃ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ደጀን ክፍለ ጦር ለሁለተኛ ዙር ለወራት ያሰለጠናቸውን የፋኖ ሰራዊት አስመርቋል። ዛሬ ታህሳስ 24 2018 ዓ.ም ልዩ የኮማንዶ ስልጠናዎችን ሲወስዱ የነበሩ ፋኖዎች በደማቅ ሁኔታ ተመርቀዋል። ወጣት ዘላለም በለጠ የተባለ ጀግና ወታደራዊ አመራሩ ላይ እርምጃ በመውሰድ ክላሽ ማረከም። የጸረ አማራው አገዛዝ ሰራዊት በአማራ ሕዝብ ላይ የሚያደርሰውን ግፍና መከራ ለዓመታት ሲመለከት የቆየው ወታደራዊ አመራሩን በጩቤ በመውጋት ክላሽ ማርኮ ፋኖን መቀላቀሉን የፋኖ ወታደራዊ ምንጮቻችን ተናግረዋል። በምዕራብ ጎጃም ዞን ሰከላ ወረዳ አቻይታ ቀበሌ ተወልዶ ያደገው ወጣት ዘላለም በለጠም ከወር በፊት ሰከላ ወረዳ ውስጥ ባገዛዙ አረመኔያዊ ሰራዊት ምላሳቸው ተቆርጦ ከተገደሉት ወጣቶች መካከል አንደኛው የስጋ ዘመዱ ስለመሆኑ ታውቋል። ባገዛዙ አረመኔያዊ ሰራዊት ክፉኛ የተቆጣው ይህ ወጣት በሰከላ ወረዳ ወረራ ከፈጸመው የብልጽግና ወታደሮች መካከል ወታደራዊ አዛዡን በጩቤ በመውጋትና ክላሹን በመማረክ ጀብድ ፈጽሟል። በጸረ አማራው አገዛዝ ወታደራዊ አመራር ላይ እርምጃ የወሰደው ወጣት በዛሬው ዕለት ታህሳስ 24 2018 ዓ.ም በጀግንነት ፋኖን ተቀላቅሏል። እየተካሄደ ባለው የፋኖ ተጋድሎ ጎንደር ሚጦ ተብሎ በሚጠራው አካባቢ የብልጽግና ኃይል ድባቅ ተመቷል። በአካባቢው የሚንቀሳቀሰው ጎንደር የበጋሻው ክፍለ ጦር አጥናፉ ብርጌድ እና የቴድሮስ ብርጌድ ታህሳስ 23 2018 ዓ.ም በወገራ ወረዳ ሚጦ ቀበሌ ዙሪያ ባደረጉት አውደ ውጊያ የአገዛዙን ኃይል ሙትና ቁስለኛ አድርገውታል። የአገዛዙ ወንበር አስጠባቂ ሰራዊት ከሰሞኑ በሌሊት በመንቀሳቀስ ያርሶ አደሩን ሀብት ንብረት የፋኖ ቤተሰቦች ናቸው በሚል ሰበብ ንብረታቸውን ለመዝረፍና ቤቶቻቸውን ለማቃጠል የተንቀሳቀሰ ቢሆንም በፋኖ ኃይሎች በተደረገ የመልሶ ማጥቃት ዘመቻ ሳይሳካለት ቀርቷል። ወደ ሌሎች መረጃዎች ስናልፍ ኢራን በውስጥ ጉዳዩ አሜሪካ ጣልቃ እንዳትገባ አስጠንቅቃለች።
አንድ ሳምንት ሊሞላው በተቃረበውና ኢራን ውስጥ እየተካሄደ ካለው ተቃውሞ ጋር በተያያዘ የሰዎች ሞት የሚቀጥል ከሆነ አሜሪካ ጣልቃ ትገባለች በማለት ትራምፕ በማስጠንቀቃቸው ከኢራን መንግስት የማስጠንቀቂያ ምላሽ ተሰጥቷቸዋል። የኢራን ጠቅላይ ሚኒስትር አያቶላህ አሊ ከፍተኛ አማካሪ አሜሪካ በኢራን ጉዳይ ጣልቃ ለመግባት ከሞከረች በመካከለኛው ምስራቅ ውስጥ ከፍተኛ ቀውስ ይከሰታል በማለት አስጠንቅቀዋል። በኢኮኖሚ ሁኔታ ምክንያት በተለያዩ የኢራን ክፍሎች እየተካሄደ ባለው ተቃውሞ ምክንያት እስካሁን 6 ሰዎች በጸጥታ ኃይሎች መገደላቸው ተዘግቧል። ይህንንም ተከትሎ ትራምፕ በትሩዝ የሶሻል ሚዲያ ገጻቸው ላይ የኢራን መሪዎች እንደ ልማዳቸው ሰላማዊ ተቃዋሚዎችን በጥይት የሚገድሉ ከሆነም አሜሪካ ልትታደጋቸው ጣልቃ ትገባለች ብለዋል። የኢራኑ መሪ ዋና አማካሪ የሆኑት አሊ ላርጅኒ ለዚህ የትራምፕ ዛቻ ወዲያውኑ በሰጡት ምላሽ ማንኛውም አይነት የአሜሪካ ጣልቃ ገብነት ቀጠናውን ያናጋዋል ብለዋል። አክለውም በዚህ የውስጥ ጉዳይ ላይ ጣልቃ መግባት ማለት አጠቃላይ ቀጠናውን ማናጋትና የአሜሪካን ጥቅሞች ማውደም ማለት መሆኑን ትራምፕ ሊያውቁት ይገባል በማለት ላርጅኒ በጽሑፋቸው ምላሽ ሰጥተዋል። በኢራን የተለያዩ ከተሞች የኑሮ ውድነትና የሀገሪቱ ገንዘብ የመግዛት አቅም ማሽቆልቆሉን በመቃወም በርካታ ሰዎች አደባባይ ወጥተው ድምጻቸውን ማሰማት ከጀመሩ ቀናቶች ተቆጥረዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።